ጥሩ ነገር ነው ያነሳው። እኔ ባለፉት 8 ዓመታት የተፈጸሙት ነገሮች በህወሓት ጊዜ ከተፈጸሙት በብዙ እጥፍ የከፉና የወረዱ በጣም በጣም አስፈሪም የሆኑ በዚህ ደረጃ ዜጎች ሲታፈኑ እየታፈኑ ገንዘብ ሲጠየቅባቸው በዚህ ደረጃ በመንግስት ስልጣን ላይ ያለ ኃይል ሲዋሽ ሲቀጥፍ የጭካኔ እርምጃ ሲወስድ አይቻልም እና በህወሓት ጊዜም የሰብአዊ መብት ጉዳይ እናጣራ ነበር። ግፍ ነበረ። በህዝብ ላይ የሚፈጸሙ የጭካኔ እርምጃዎች ነበሩ። ነገር ግን በዚህ 8 ዓመት ባሳለፍነው ልክ ክፋት፣ ጭካኔ፣ ውሸት እንደዚህ በዚህ ደረጃ ሆኖ አያውቅምና ከአምባገነን ስርዓት ነው ወደዚህኛው የመጣ ነው። ይሄኛው ግን እንደው የአምባገነን ስርዓቶችን ባህሪ እንኳን ለመላበስ የቸገረው ውጥንቅጡ የወጣበት በጣም መጥፎ የሚባል ስርዓት በምን ቋንቋ እንደሚገለጽም አላውቅም። ይሄኛው ያገዛዝ ስርዓት ግን ለማንኛውም ግን ይሄ ስርዓት ማንንም ብሔር የመወከልም አቅምም ሞራልም ያለው አይደለም፣ ለማንም የሚመለስም አይደለም። ስለዚህ የነቴዲ ጉዳይ ነገሩን ያቀጣጥለው ይሆናል እንጂ ያገዛዝ ስርዓቱን ወንጀል ቀድሞውንም የታወቀ ነው። ኦሮሚያ ክልል ውስጥ በተለይ ደግሞ አማራና ትግራይ ክልል ውስጥ የጦር ወንጀሎች ፈጽመዋል። የዘር ማጽዳት ወንጀል ፈጽመዋል። በማንነት ላይ ያነጣጠሩ ብዙ አይነት ወንጀሎች አትሮሲቲዎችን የፈጸመ ወንጀለኛ ድርጅት ነው። ከአብይ አንስተ በየደረጃው ያሉ አመራሮች በንጹሃን ዜጎች ደም እጃቸው የጨቀዩ ሰዎች ናቸው። ነገ እነዚህ ሰዎች የዓለም አቀፍ ፍርድ ቤት በወንጀል መጠየቅ ያለባቸው ሰዎች ናቸው እና ኢትዮጵያ በወንጀለኞች እጅ ነው ያለችው እና ሁሉም የኢትዮጵያ ሕዝብ በሁሉም ክልል ያለው የኢትዮጵያ ሕዝብ በይፋ በቃን ብሎ ሊጋፈጣቸው አገር ማስተዳደር አቅቶት የሀገሪቷ ታሪክ፣ ባህል፣ የማህበረሰቡን ማንነት አዋርዶ ዜጎች እርስ በርስ የሚፈራሩበትን አውድ ፈጥሮ አስጨናቂ ድባብ ውስጥ መክተት የሀገር እየሞተች ያለችበት ሂደት ውስጥ መሆኗን ማሳያ ምልክት ነው እና ትልቁ ችግር ያንን ህመም ህዝቡ ነው የሚታመመው የሚሰቃየው። እነዚህ የአገዛዝ ስርዓቱ ስልጣን ላይ ያሉትም ዙሪያቸውን ሆነው የነሱን ትሩፋት እየተቋደሱ በሀብትም በምንም ተጠቃሚ የሆኑ ጥቂት ሰዎች ለነሱ የምትታያቸው እነሱ የሚነዷቸው በጣም በጣም ሌክዠሪየስ የሆኑ መኪናዎች፣ የሚኖሩባቸው በጣም ሌክዠሪየስ የሆኑ ቪላዎች፣ የሚሸጡት መሬት፣ የሚያካብቱት ሀብት፣ እንደልባቸው ከሀገር የወጡ የፈለጋቸውን የውጭ ምንዛሪ የሚመነዝሩ ሰዎች ለነሱ የምትታያቸው ሀገር ሌላ ነች። ይሄ ሰፈሪንጉን 99% የሚሆነው ኢትዮጵያ ህዝብ የሚያየውን ስቃይ አያዩም። ስለዚህ ለነሱ ሀገር ሞታለች ብትላቸው አይገባቸውም። የሀገር መሞት በየቤቱ ኑሮው እየሞተበት፣ ልጁ እየሞተበት፣ ህይወቱ እየሞተበት፣ ተስፋ እየቆረጠ እየተሰቃየ ያለው የማህበረሰብ ክፍል ነው ሊገባው የሚችለውም ስሜቱንም የሚያውቀው እና እነዚህ ሰዎች ምን ያህል እኮ ኢትዮጵያ ውስጥ በምን ያህል የኢፍትሐዊነቱን የምትመለከተው እኮ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያምን ጋብዘናል። አቶ ያሬድ ኃይለማርያም እንግዲህ ከምርጫ 97 በፊትም በቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ በመርማሪነት በተለያዩ ሀገሪቱ አካባቢዎች እየተዘዋወረ በአገዛዙ ይፈጸሙ የነበሩ ከፍተኛ ሰብአዊ መብት ጥሰቶችን በማጋለጥ ሪፖርት በማድረግ በኋላም ይህንኑ ተከትሎ እንግዲህ ከሀገር ከወጣም በኋላ ይፈልጋል ተብሎ በአደባባይ ጥሪ የተደረገበትና ባለፉት እንግዲህ 30 ዓመታት ለሚጠጉ ጊዜ በሰብአዊ መብት አገልግሎት ውስጥ ከፍተኛ አስተዋጽኦ እያደረገ ይገኛል። የቀድሞ የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተር ሆኖ እስከ ቅርብ ጊዜ ድረስ አገልግሎ በገዛ ፈቃዱ ኃላፊነቱን አስረክቧል። በሰብአዊ መብት ጥቃት ላይ በኢትዮጵያ የገጠመውን እንግዲህ በመጽሐፍ መልክ ጭምር አሰናድቶ በአማዞንም በእንግሊዝኛና አማርኛ ቋንቋ መጽሐፉ ይገኛል። ያሬድ ኃይለማርያም እንግዲህ በተለይ በአውሮፓ በተለያዩ የአውሮፓ ህብረት የቀድሞ አባል
አና ጎሜዝ እና ከሌሎችም ኃላፊዎች ጋር በመሆን በኢትዮጵያ ውስጥ እየተፈጸመ ያለውን የሰብአዊ መብት ጥሰት ለተባበሩት መንግስታት ድርጅት፣ ለአውሮፓ ህብረት በተለያዩ መድረኮች በመገኘት ሲያስታውቅ ቆይቷል። ዛሬም በዚሁ የሰብአዊ መብት አገልግሎት ስራው ላይ እየሰራ ይገኛል። በወቅቱ ያለውን የኢትዮጵያ ሁኔታ በተለይም ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘውን አልበም ካወጣ በኋላ በተለይ ዳስጣል አንሳ የሚለው ዜማ በአገዛዙ በኩል የፈጠረበትን ድንጋጤ መሰረት አድርጎ የተለያዩ የአፈና እርምጃዎች እየተወሰዱ ነው። ይህን እርምጃ እኛ አልወሰድንም የሚል መግለጫም ሰጥቷል። በእነዚህና በሌሎች ጉዳዮች ላይ እንድንወያይ ያሬድ ኃይለማርያምን ጋብዘነዋል። አክብሮት የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ ውይይታችን እንድትከታተሉ ጋብዛለሁ። ጤና ስጥልኝ ያሬድ፣ እንደምንሰነበት እንኳን በድጋሚ ተገናኘን። ጤና ስጥልኝ ሀብታሙ፣ እንደምናለህ? እኔም በድጋሚ ስላገኘው ደስ ብሎኛል። የህብር ሬዲዮ አድማጮችንም እንዴት ናችሁ ላለው አመሰግናለሁ። ከልብ አመሰግናለሁ። እንግዲህ ያሬድ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ የተወሰደ ያለው ጫና እንግዲህ አዲሱ አልበም ኢትዮሪካ ከወጣ በኋላ ደረጃ በደረጃ እያደገ የመጣ ይመስለኛል። በተለይ አዲስ አበባ ሲኤምሲ አካባቢ የሚገኘው አቦጊዳ ስቱዲዮ የጥበቃ ሰራተኞች ተደብድበው ከተዘረፈ በኋላ ፌዴራል ፖሊስ የለሁበትም እኛ ለምን እሱን ነከዋለን የሚል ማስተባበያ ለመስጠት ተሞክሯልና እንደው ካለ የሰብአዊ መብት ጥበቃ ልምድ አንጻር ባለፉት ዓመታት ስናያቸው የነበሩ ተመሳሳይ ድራማዎችና ድርጊቶች ማስተባበያዎች ነበሩና እንዴት አየው የፌዴራል ፖሊስ አንድ ክፍል ኃላፊን ምላሽ? በጣም ያሳዝናል ሀብታሙ። ያው ከመንግስት የተሰጠው ምላሽ አልገባቸውም እንጂ በሌላ ቋንቋ አገሪቷ ውስጥ ሁለት መንግስት አለ። ፌዴራል ፖሊስ የማያውቀው፣ መንግስት የማያውቀው ግን ምናልባት የሌሎች የመንግስት መዋቅሮች የሚያውቁት በፌዴራል ፖሊስ ጫማ ውስጥ ሆኖ የፌዴራል ፖሊስን ዩኒፎርም አድርጎ በመሀል አገሪቷ ክፍል ውስጥ ህገወጥ ስራዎችን የሚሰራ፣ ዜጎችን የሚያስር፣ የሚሰውር፣ የሚያፍን፣ የስውር እስር ቤቶች ውስጥ የሚያሰቃይ አስሮ ሲፈልገው ንብረት ኃይል አለ ብለው እሱን እንደማወጅ ማለት ነው። ድርጊቱ የተፈጸመው አዲስ አበባ ውስጥ ነው። የቴዎድሮስ ምክትል ማኔጀር ሀናና የቅርብ ወዳጁ ከታሰሩ ቀናቶች ተቆጥረዋል። የቴዎድሮስ ስቱዲዮ ጥበቃዎቹ ተደብድበው ንብረቶቹ መዘረፋቸውን ህዝብ እያየ በመኪና ተጭነው መወሰዱን፣ ያን ደግሞ የፈጸሙት የታጠቁ ኃይሎች መሆናቸው፣ ቴዎድሮስ ቤት ድረስ በምሽት ፖሊሶች ነን ብለው ሄደው በራን ኳኩተው አልከፍትም ሲላቸው መመለሳቸው፣ ይሄ ሁሉ ይታወቃል። እና የሚያስገርመው እኮ እኛ አይደለንም ማለታቸው ብቻ አይደለም፣ እንዴት እኛ ሳናቅ እንዲህ ያለ ነገር ይፈጸማልም አላሉ። ስለዚህ ምን እየተደረገ እንደሆነ እናውቃለን፣ ግን እኛ አይደለንም፣ በቃ በእኛ ታሳቡ፣ እኛን አትጠይቁን እንደማለት። ይሄ የወደቀ መንግስት፣ አገር ማስተዳደር የማይችል መንግስት፣ ስርዓት አልበኝነት የነገሰበት አገር ላይ ብቻ ነው እንዲህ ያለ ነገር ሊከሰት የሚችለው እንጂ መንግስት እንደው ሌላው አሁን ብዙ ጊዜ የሚባለው መንግስት ሙሉ አገሪቷን መቆጣጠር አልቻለም። አዲስ አበባንም መቆጣጠር የማይችል መንግስት ተፈጥሯል ማለት ነው። እና ለዚህ በቅርቡ በአንከር ሚዲያ ላይ መሰለኝ ኢንተርቪው ስደረግ አንድ ነገር ትዝ ብሎኝ የተናገርኩት የዛሬ 2 ዓመት አካባቢ አዲስ አበባ ሸራተን ሆቴል አንድ ትልቅ በሰብአዊ መብት ላይ ያተኮረ ጉባኤ ውይይት ይደረግ ነበር እና አንዱ የውይይት ርዕስ የሀገሪቷ የእስረኞች ሁኔታ፣ የፖሊስ ሪፎርም ላይ ያተኮረ ነው እና አንድ በኮሚሽነርነት ማዕረግ ያለ ሰው እዛ መድረክ ላይ ከተናጋሪዎቹ አንዱ ነበር እና ሁሉ ነገር ተስተካክሏል። ዜጎች ከህግ አግባብ ውጭ አይታሰሩም፣ ቶርቸር አይፈጸምም፣ የእስር ቤቱ አያያዝ በጣም ተሻሽሏል፣ እንደ ሁሉ ነገር በቃ በጥሩ ሁኔታ ነው ብሎ ተናግሮ ሲጨርስ ብዙ ዲፕሎማቶች፣ የመንግስት ባለስልጣናት ምናምን ያሉበት፣ የሲቪክ ማህበራት፣ ጋዜጠኞች ያሉበት መድረክ ነው እና እጄን አውጥቼ ይሄ ሁሉ በተሻሻለበት ሀገር ለምንድነው ታዲያ ዜጎች እየታፈሱ እንዲህ የሚደረጉት? እና ታዋቂ የሆኑ ሰዎችን ስም በስም እየጠቀስኩ እዛው ሸራተን ስብሰባ ላይ ይሄ ለምን ይፈጸማል? ገሌ የሚባለው ሰው እንዲህ ያለ ድብደባ ተፈጽሞበታል፣ ገሌ የሚባለው ሰው በእንዲህ አይነት ሁኔታ ታፍኖ እስካሁን የት እንዳለ አይታወቅም። ድርጊቱን የፈጸሙት ደግሞ የፌዴራል ፖሊሶች ናቸው፣ የፌዴራል ልብስ የለበሱ ናቸው። እና ያ ሪፎርም የት ሄደ? እርስዎ የሚሉት ሪፎርም መሬት ላይ የለም ነበር ያልኩት ኮሚሽነሩን።
እና ከሌሎች ሰዎችም እንደዚሁ ዝም ብሎ የተነሱ አንዳንድ ጥያቄዎች ነበሩ። ሌሎቹ መለሰና ሰውየው ኮሚሽነሩ የኔን ጥያቄ ዘለለው። የኔን ጥያቄ ሳይመልስ ለረፍት ወጣን ለቲ ብሬክ እና ሻይ ጠጥተን እኔ ከሁሉም ሰው ቀደም ብዬ አንድ የምሰራው ስራ ስለነበር ወደ ተቀመጥኩበት ዴስክ ስመጣ ያ ኮሚሽነር ቆሞ ጠበቀኝ። አዳራሽ ውስጥ ሰው የለም። ሁሉም ሰው ኮፊ ቲ ብሬክ ላይ ነው። እዛ የኔ ቴብል ላይ ቆሞ ወንበሬ አጠገብ ቆሞ ይጠብቀኛል እና ልክ ስመጣ አቶ ያሬድ አንድ አፍታ ላናግርህ አለኝ። እሺ ጥያቄን አልመለስክልኝም፣ ያው ዘለኸዋል አልኩት። አዎ ዘልየዋለሁ፣ ግን በግል ላናግርህ ብዬ ነው አለኝ እና ቁጭ አልን። ሰዎች ሳይገቡ በፊት ተመልሶ እሱ ወደ መድረክ መሄድ ስላለበት ጥያቄህን ያልመለስኩልህ ሆን ብዬ ነው። አንዳንዱን ሰዎች ታፈኑ፣ ተደበደቡ፣ ታሰሩ፣ ንብረታቸው ተቀማ በፌዴራል ፖሊስ የሚባለውን ዜና ከእናንተ እኩል ሶሻል ሚዲያ ላይ ነው የምንሰማው። ከዛ ይሄ ሰውዬ የት ነው የታሰረው ብለን ስናጠያይቅ አንዱም የፌዴራል ፖሊስ እናጠዋለን፣ መረጃ እንኳን አናገኝም። ከዛ ከ5 ከ6 ቀን ከ7 ቀን ከሆነ ቆይታ በኋላ ከ10 ቀን ቆይታ በኋላ ያን ሰው ተደብድቦ ብዙ ጉዳት ደርሶበት ምን ብሎበት አመጣው አንዱ የፌዴራል ፖሊስ ጣቢያ ውስጥ ጥለውልን ይሄዳሉ። ይህን የሚያደርጉት ደግሞ ከኦሮሚያ ክልል የሚመጡ የታጠቁ የተደራጁ የመንግስት የክልሉ ኃይሎች ናቸው እና እኛም ግራ ተጋብተናል ነበር ያለኝ እና ለዛ ኮሚሽነር የመለስኩለት አሁንም እኛ እንቀጥላለን፣ የፌዴራል ፖሊስ እንዲህ ያደረገው ብለን እኛ እናንተ መክሰሳችንን እንቀጥላለን። ምክንያቱም መንግስት ባለበት ሀገር በእናንተ ዩኒፎርም በእናንተ መለዮ ሌላ ኃይል እንዲህ ሲያደርግ እያወቃችሁ ዝም ካላችሁ ጥፋተኞች ናችሁ ወይ ውጤቱን ትፈልጉታላችሁ። ስለዚህ መግለጫ ስናወጣ እናንተ አረጋችሁት ነው የምንለው እስክታስተካክሉት ድረስ ብየው በዚህ ነው የተለያየ ነው። አሁን ልክ ዛሬ የቴዲ ቢሮ እኛ አልዘረፍንም፣ የቴዲን ማኔጀር እና ጓደኛውን እኛ አላሰርንም፣ ሙዚቃ ሰሙ ተብሎ የታሰሩትንም ሰዎች እኛ አይደለንም ሲሉ ይሄ ፖሊስ ኮሚሽነር የተናገረው ነገር ነው ወደኋላ አይምሮ ውስጥ የመጣው እና አገሪቷ ለስሙ የተቀመጠ መንግስት የሚባል ኢንቲቲ አለ፣ ግን ከመንግስት ጀርባ ሻዶ መንግስት አለ። የራሱ አፋኝ ቡድኖች ያሉት ያሻውን የሚያደርግና እነዚህ በፊት ገዳይ ቡድን እንደ ኮሬ ነገኛ አይነት ገዳይ ቡድን ከጠቅላይ ሚኒስትሩ አንስቶ እስከነ ክልል ፕሬዚደንት ሽመልስን ይዞ ብዙ ባለስልጣናቶች እጃቸው አለበት። አሁን በቅርቡ ደግሞ እነ ጀዋርና ብዙ የኦሮሞ ምሁራን እያጋለጡት ያሉት 120 የሚባለው የአምቦ አካባቢ ያለው ማፊያ ቡድን እንደዚህ አይነት ተልእኮችን ነው የሚሰራው። ሌሎችም እንግዲህ ገና ስማቸውን ማናቃቸው በየቦታው እያንዳንዱ ባለስልጣን በስሩ ያደራጃቸው ልክ ድሮ በነ አቦይ ስብዓት ጊዜ የካሳንቺሱ መንግስት እንደሚባለው እንደዚህ አይነት ትልቅ ስልጣን ያላቸው መሳሪያ ያላቸው የተለያዩ ኃይሎች ሀገሪቷ ውስጥ ይንቀሳቀሳሉ ማለት ነው እና የፖሊስ መግለጫ እኔ በእውነት አማካሪ ቢኖራቸው ወይ ዝም ቢሉ ይሻል ነበረ። ግን በዚህ ደረጃ ደግሞ ከካዱ ሀገሪቷ ከእጃችን ወጣለች ብሎ የመናገር ያህል ነው። ሀብታሙ ከልብ አመሰግናለሁ። ያሬድ እንግዲህ ከዚህ ቀደም እንዲህ አይነት ድርጊቶች በተደጋጋሚ ነበሩ። ይሄ ስርዓት ከመጣም በኋላ እንግዲህ የሚፈጸሙ ፖለቲካዊ ግድያዎችን ጨምሮ የተለያዩ የሚፈጸሙ ድርጊቶች አሉ። እነሱ አንድ ነገር ሆኖ ተመሳሳይ ማስተባበያዎች ነበር ሲሰጥ የነበረው። አስረው አላሰርንም፣ ገለው አልገደልንም። በሌላው ቀርቶ እንግዲህ በምርጫ 97 በኋላ ይፈጽሙ የነበረው ድርጊት የሚታወቅ ነው። ዶክተር ዳንኤል በቀለን በጊዜው አክሽኔድ ከፍተኛ አመራሮች አንዱ አዲሱ ገበያ አካባቢ ጓደኛውን ሸኝቶ ሲመጣ ደብድበው በሽጉጥ በኋላ በማግስቱ የበረከት አጋር የኢህአዴግ ፕሮፓጋንዲስት የነበረው ታደሰ ጥንቅሹ በመንግስት በፓርቲ መገናኛ ብዙሃን ላይ ወጥቶ ለምንድነው እኛ እሱን የምንመታው? እኛ እኮ እንደውም እሱ ቅንጅት ኢህአዴግ ፓርላማ ይግባ ነው ያለው እስከ ማለት የደረሰበትና በኋላ ደግሞ ዳንኤልና ነጻነት ደምሴን ጨምሮ ከሲቪል ማህበራት ከቅንጅቱ መሪዎች ጋር ታፍሶ የታሰሩበት ሂደት አለ። የአሜሪካ ጉዳይ ፈጻሚ የነበረችው በጊዜው ምርጫ 97ን ተከትሎ ያ ሁሉ ጭፍጨፋ ሲደረግ ቪኪ ሀልሰን በተለይ ከምርጫ 97 በኋላ በ98 አካባቢ የህወሓት ደህንነት እንግዲህ የአገሪቱ ደህንነት የተባለው ራሱ ቦምብ አጥምዶ ሚኒባስ ላይ አፈንድቶ ካራቆሬ ላይ እስር ቤት ውስጥ የነበሩ የኦብኮ ሰዎችን አውጥተው በፈንጂ ካፈነዷቸው በኋላ ኦነግ ፈንጂ ለማፈንዳት ሲንቀሳቀስ ያዝነው ማለታቸውና ይህን መረጃ ደግሞ የአገሪቱ ደህንነት መስሪያ ቤት ያቀነባበረው ወንጀል ሽብር መሆኑን ጉዳይ አስፈጻሚዋ ለአሜሪካ መንግስት በሚስጥር የላኩት መረጃ እንግዲህ ዊክሊክስ ሁሉ ያጋለጠበት ሂደት አለና ባለፉት 8 ዓመታትም ተመሳሳይ ነገሮች ሲፈጸሙ ነበርና ዛሬ ምን አዲስ ነገር ሆኖ ነው? ይሄ አሁን እየሰጡት ያለው ማስተባበያስ በቴዲ ላይ
ከዚህ በኋላ ጥቃት አይወሰድም ብሎ ማሰብ ይቻላል ወይ? ጥሩ ነገር ነው ያነሳው። እኔ ባለፉት 8 ዓመታት የተፈጸሙት ነገሮች በህወሓት ጊዜ ከተፈጸሙት በብዙ እጥፍ የከፉና የወረዱ በጣም በጣም አስፈሪ የሚሆኑ በዚህ ደረጃ ዜጎች ሲታፈኑ እየታፈኑ ገንዘብ ሲጠየቅባቸው በዚህ ደረጃ በመንግስት ስልጣን ላይ ያለ ኃይል ሲዋሽ ሲቀጥፍ የጭካኔ እርምጃ ሲወስድ አይቻልም እና በህወሓት ጊዜም የሰብአዊ መብት ጉዳይ እናጣራ ነበር። ግፍ ነበረ። በህዝብ ላይ የሚፈጸሙ የጭካኔ እርምጃዎች ነበሩ። ነገር ግን አሁን በዚህ 8 ዓመት ባሳለፍነው ልክ ክፋት፣ ጭካኔ፣ ውሸት እንደዚህ በዚህ ደረጃ ሆኖ አያውቅምና ከአምባገነን ስርዓት ነው ወደዚህኛው የመጣ ነው። ይሄኛው ግን እንደው የአምባገነን ስርዓቶችን ባህሪ እንኳን ለመላበስ የቸገረው ውጥንቅጡ የወጣበት በጣም መጥፎ የሚባል ስርዓት በምን ቋንቋ እንደሚገለጽም አላውቅም። አንዳንድ ጊዜ አምባገነን ስርዓቶች ይኖሩና ግን ስርዓት ጥብቅ የሆነ ስርዓት ይኖራል። ምናልባትም ይሄ ሩል ባይሎ በህግ ሁሉንም ነገር ጥርንግ አድርገው ይዘው አገሩን ሰላም አድርገው ግን መሰረታዊ መብቶችን ሊነፍጉ ይችላሉ። ይሄኛው ያገዛዝ ስርዓት ግን ያንንም የማድረግ አቅም የሌለው አገሪቷን ለተለያዩ ኃይሎች መፈንጫና ለተደራጁ የማፊያ ቡድኖች ስራ ማዋያ ራሱም ያገዛዝ ስርዓቱም አንዳንድ ጊዜ የሚወስዳቸው ስራዎች ልክ የዚህ የአፓርታይድ አይነት የፋሽስት አይነት ባህሪ መገለጫ ያላቸው በጣም አሰቃቂ ነገሮች ነው እየፈጸመ ያለው እና ከድጡ ወደ ማጡ ነው የመጣ ነው። ኢትዮጵያ በጣም አስከፊ ሁኔታ ውስጥ ነው ያለችው። አሁን ዛሬም ቴዲ ላይ እንዲህ ያለ ማስተባበያ ለመስጠትም የተገደዱት የሰውን ጩኸት፣ የህዝቡን ቁጣ በየቦታው የሚሰነዘረውን ነገር ሊያበርዱ የሚችሉ መስሏቸው ነው። ግን እሱንም የማድረግ አቅም እንደሌላቸው ነው። አሁን አንድ የፖሊስ አዛዥ ሰጡት የተባለው መግለጫ ስለ ቴዲ አስመልክቶ እኛ ጋዜጣዊ መግለጫም ውሸት ነው፣ አልተከለከለም፣ ማስታወቂያውንም እንዲሰራ ማንም ጫና አላረገበትም፣ በሰላም ተዝናንቶ ቤቱ እየኖረ ነው፣ ቢሮውም እኛ እንግዲህ አንድ የፌደራል ፖሊስ ቢሮ ሰብረሃል ተብሎ ሲከሰስ አይ እኔ የማውቀው ነገር የለም ቢሮውም መሰበሩን አላቅም ብሎ መግለጫ ከመስጠቱ በፊት ይሄ ቢሮ እውነት ተሰብሮ ከሆነ ቢሮው ድረስ ሄደው ቢሮውንም አስከፍተው የቢሮውን ባለቤቶች እነ ቴዲን እያናገሩ የቢሮው ዕቃ ምንም ነገር አለመነካቱን በጥሩ ደህንነት ላይ መኖሩን በማሳየት ነው ህዝብን ማረጋጋት ያለብን። እነዛ 2 ታሰሩ የተባሉ ሰዎች በህይወት ያሉ ሰዎች ናቸው። ይሄው በቤታቸው ቁጭ ብሎ ኑሯቸውን እየኖሩ ነው። ፌደራል ፖሊስ አልነካቸውም፣ የአዲስ አበባ ፖሊስ አልነካቸውም ብለው ማሳየት ነው ያለባቸው። እና ቢሮው ተሰብሯል የምትሉት የኤአይ ወሬ ነው፣ የሶሻል ሚዲያ ወሬ ነው። እኛ የምናውቀው ነገር የለም። እንደውም እንደሚለው አቤቱታ አልቀረበልንም ቢሮአችን ተሰብሯል ተብሎ እናንተ ሰብራችኋል ተብላችኋል እየተባሉ እየተከሰሱ ማለት ነው። ስለዚህ እኔ እንደው ውሸትም የማይችሉ ልክ አንድ የቪኦኤ ያቀረባቸው አንድ ቦሌ ክፍለ ከተማ ፖሊስ አዛዥ ናቸው ሁሌ ትዝ የሚሉኝ። ሰለሞን የቪኦኤው ነበር ኢንተርቪው የሚያደርጋቸው እና ሰዎችን ታዋቂ ሰዎችን አስራችሁ የዛሬ ስንት ዓመት አካባቢ ነው አስራችሁ ቦሌ ፖሊስ ጣቢያ ውስጥ አስራችኋል ተብሏል። ጋዜጠኞችንም ለምን አሰራችሁ? ውሸት ነው ይላል። አይ ውሸትማ እንዳይባል ይኸው ሰዎቹም እዛ መታሰራቸውን ማነህ አንተ ምናምን ይለዋል። የቪኦኤ እንደዚህ ነኝ ሲለው በቃ አርፈ ተቀመጥ ካልበለዚያ አንተንም እናስገባሃለን ይለዋል። እስር ቤት ማለት ነው። ሰለሞንን ላይቭ ነው የሚተላለፈው ድምፁ። ከዛ ጌታዬ እኔ እኮ ያለሁት ዋሽንግተን ዲሲ ነው ሲለው መንግስተ ሰማያትም ብትሆን ያለው ካለህበት እናመጣሃለን ምንም የሚሳንን ነገር የለም ነበር ያ ፖሊስ አዛዥ ያለው። እና እንዲህ አይነት የድንቁርናቸው ልክ ወደዚህ ደረጃ የወረዱ ሰዎች ናቸው። አሁን ዛሬም አንድ የፌዴራል ፖሊስ ከፍተኛ ባለስልጣን ቢሮ አልተዘረፈም፣ ሰዎች አላሰርንም፣ የቴዲ ማኔጀርንም እኛ አላሰርንም የሚል እንደውም ቁጣ አዘል የሶሻል ሚዲያ ወሬ ነው ብለው ያስተባበሉበት መንገድ ያንን ነው የሚያስታውሰኝ። እና
ግን የጊዜ ጉዳይ ነው። እነዚህ ሰዎች ወደፊት የህግ ተጠያቂ መሆናቸው አይቀርም ጥሩ ቀን ሲመጣ። ከልብ አመሰግናለሁ። እግረ መንገድ እንግዲህ ያው ጊዜው ቆየት ስላለ ነው። ጋዜጠኛ አዲሱ አበበ ነበር። ያው ሁለቱም ከቪኦኤ ናቸው። እንግዲህ አዲሱ አበበ በጊዜው የጠየቀ የነበረበት ነው እና ያው አሁን ደግሞ ሰማዩም መሬቱም የኛ ነው፣ ህዝቡ ሁሉ የኛ ባሪያ ነው አይነት አመለካከት ነው በአብይና በቀረው አስተዳደር በኩል በሱ አመራር በኩል እየታየ ያለው ነገርና እኛ የፈለግነውን ነገር እናደርጋለን፣ ኢትዮጵያ ፈርሳለች ብለዋል። ስለዚህ ምን ሙዚቃ መዘረፉ ምን ይገርማል የሚል የገዢው ብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤዎች፣ በእርግጥ አንዳንዶቹ በቴዲ ጉዳይ ወደኋላ እያፈገፈጉ ይመስላል እየተናገሩ ያለበት ሂደት አለና በአንድ በኩል አገር ፈርሳለች የሚባለው መቼ ነው የሚለው በተለይ ጥቂት ጎረምሶች መጽሐፍ ቅዱስ ይዘው ያገዛዙን የአፈናና የግድያ እርምጃ በመደገፍ ድምፃዊውን ለመቃወም ኢትዮጵያ አልፈረሰችም እኛም አለን ብለዋልና በእርግጥ ያላቸው የግንዛቤ ደረጃ ምን ያህል እንደሆነ ከማሳየት በስተቀር ሃይማኖትን ሽፋን አድርገው እንዲህ አይነት ቅስቀሳ የሚያደርጉ ግለሰቦች አሉ። በሌላ በኩል ደግሞ አገር ፈርሳለች፣ አገር እየፈረሰች ነው፣ አገር አደጋ ውስጥ ነች ተብሎ ስለተዜመ በሙሉ ህዝቡ እስካለ ድረስ እኛ በህይወት እስካለን ድረስ አገር አልፈረሰችም ብሎ መናገር የሚቻልበት ሂደት አለ ወይ? እንግዲህ አገር ፈርሷል የሚባለው መቼ ነው? አንድ ሀገር ጽፌበታለሁ። እንደውም የቴዎድሮስ ማልቀሻ ሀገር ማጣን የሚል ነገር ዳስጣል ውስጥ ያለችዋን ስንኝ አንድ ሀገር ወደቀ የሚባለው መቼ ነው፣ ሞተ የሚባለው የሚለው ዜጎች የሀገር ባለቤትነት አጥተው በሀገራቸው መውጣት መግባት በሰላም ተስኗቸው ስርዓት አልበኝነት ሰፍኖ መንግስት የመንግስትነት ወግ ጠብቆ አገር ማስተዳደር አቅቶት የሀገሪቷ ታሪክ፣ ባህል፣ የማህበረሰቡን ማንነት አዋርዶ ዜጎች እርስ በርስ የሚፈራሩበትን አውድ ፈጥሮ አስጨናቂ ድባብ ውስጥ መክተት የሀገር እየሞተች ያለችበት ሂደት ውስጥ መሆኗን ማሳያ ምልክት ነው እና ትልቁ ችግር ያንን ህመም ህዝቡ ነው የሚታመመው የሚሰቃየው። እነዚህ የአገዛዝ ስርዓቱ ስልጣን ላይ ያሉትም ዙሪያቸውን ሆነው ከነሱ የነሱን ትሩፋት እየተቋደሱ በሀብትም በምንም ተጠቃሚ የሆኑ ጥቂት ሰዎች ለነሱ የምትታያቸው እነሱ የሚነዷቸው በጣም በጣም ሌክዠሪየስ የሆኑ መኪናዎች፣ የሚኖሩባቸው በጣም ሌክዠሪየስ የሆኑ ቪላዎች፣ የሚሸጡት መሬት፣ የሚያካብቱት ሀብት፣ እንደልባቸው ከሀገር የወጡ የፈለጋቸውን የውጭ ምንዛሪ የሚመነዝሩ ሰዎች ለነሱ የምትታያቸው ሀገር ሌላ ነች። ይሄ ሰፈሪንጉን 99% የሚሆነው ኢትዮጵያ ህዝብ የሚያየውን ስቃይ አያዩም። ስለዚህ ለነሱ ሀገር ሞታለች ብትላቸው አይገባቸውም። የሀገር መሞት በየቤቱ ኑሮው እየሞተበት፣ ልጁ እየሞተበት፣ ህይወቱ እየሞተበት፣ ተስፋ እየቆረጠ እየተሰቃየ ያለው የማህበረሰብ ክፍል ነው ሊገባው የሚችለውም ስሜቱንም የሚያውቀው እና እነዚህ ሰዎች ምን ያህል እኮ ኢትዮጵያ ውስጥ በምን ያህል የኢፍትሐዊነቱን እንትን የምትመለከተው እኮ አንድ የአገዛዝ ስርዓቱ ደጋፊ የሆነ ከአገዛዝ ስርዓቱ ባለስልጣናት ጋር ቅርበት ያለው ዘፋኝ አንዱዓለም የሚባል ልጅ የገዛ ሚስቱን አሰቃቂ በሆነ ሁኔታ ደብድቦ አሰቃይቶ ሲገድል እና ህዝብ ፍትህ ሲጠይቅ፣ ለቀነኒ ፍትህ ሲጠይቅ የኢትዮጵያ ህዝብ ዝም በሉ አርፋችሁ ተቀመጡ የኛ ጉዳይ ነው፣ እንደውም ልጁን የማንገስ በወንጀል በፖሊስ ተመርምሮ ተጣርቶ ያለቀ ፋይሉን የማድበስበስ ክሱን የማስቆም በነፃነት ወጥቶ እንደውም እንደፈለገ እንዲሆን የማሞካሸት ስራ የሚሰሩ ሰዎች ቴዲ ለምን ዘፈን አወጣ ብለው ደግሞ በሌላ ጀስት ለምን ዘፈን ዘፈነ? ቴዲ የህዝብ ብሶትን ዘፈን ይዘፈን፣ ያኛው እኮ ደረቅ ወንጀል የፈጸመ ሰው። ስለዚህ ምን አይነት የሞራላቸው እንዴት አይነት የላሸቁ ሰዎች እንደሆኑ የፍትህ፣ የሰብአዊ መብት፣ የጨዋነት ለእነዚህ ቋንቋዎች የማይገቧቸው ከፍተኛ ድንቁርና የተጫጫናቸውና የጠባብ ብሔረተኞች መሆናቸውን ነው የምታየውና አንድን ዘፋኝ ለምን ዘፈን ዘፈንክ ብለው መውጫ መግቢያ ሳጥተው ስቱዲዮውን ሰብረው ንብረት ዘርፈው በሱ ዙሪያ ያሉ ሰዎችን እያዋከቡ እያሰሩ አንድ ሌላ አርቲስት ደግሞ እንደዚሁ ገና ለገና ከነሱ ወገን ከኛ ወገን ነው ብለው ስላሉ ብቻ እነሱ የሚፈልጉትን ነገር ስለሚዘፍን አንዳንዱ ዘፈኖቹ እንደውም ሌሎች የማህበረሰብን ክፍል የሚያስከፉ የሚያስቀይሙ ስራን የሰራን ሰው ደግሞ ወንጀል ፈጽሞ የገዛ ሚስቱን በዛ አሰቃቂ ሁኔታ ህይወቷ እንዲያልፍ አድርጎ በነፃነት የሚሄድበት ሀገር ነው።
የመንግስት ክብር የሚሰጥባቸው ስራዎች ላይ ተገኝቶ መንግስት ብዙ ሚሊዮን ብር በየምክንያቱ እንዲያፍስ የሚደረግበት አገር ነው ያለን ነው እና ኢትዮጵያ በምን አይነት ሰዎች እጅ እንዳለች አይ ቲንክ የቴዲ ጭንብላቸው ነው የገለጠው። ሀብታሙ ከልብ አመሰግናለሁ። ሌላው እንግዲህ በተለይ ድምፃዊውም ቴዎድሮስ ካሳሁን በስራዎቹ ለማሳየት ሞክሯል። ዳስጣል እንግዲህ ለመብት ለነጻነት ተነስ የሚልም አንደምታ ያለው ነው። ወጣቶችም በዛ ደረጃ በተለይ መጀመሪያ አካባቢ የማልቀስ የማዘን ነገር የመቆጨት ነገሮች ያሉ፣ ከዛ አልፎ ግን እያንዳንዱ ሰው ለመብቱ ለሀገሩ ለህልውናው መነሳት እንዳለበት በአንድም ሆነ በሌላ መንገድ ጥሪዎች ይቀርባሉ እና በተለይ ድምፃዊውን ስራ ተከትሎ የህዝቡን ድጋፍ እንዴት አየው? በሀገር ውስጥም በውጭም አገዛዙንም እንግዲህ እንዲህ አይነት የተደናበረ መግለጫ መስጠት፣ ነገ ደግሞ የዘረፉትን መሳሪያ ሰብስበው ደግሞ መልሰው ፎቶና ቪዲዮ ቀርጸው ይኸዋል ለማለትም ሊሞክሩ ይችላሉ። የተለያዩ የክስ አይነቶችን የተለያዩ የውንብድናና የግድያ አይነቶችን ሁሉ እስከ ማጥናት እስከ ማሰብ እስከ መመካከር እየደረሱበት ሁኔታ አለ። ወደፊት ምን ይሆናል የሚለውን የምናየው ሆኖ የህዝቡን ምላሽ እንዴት አየው? በሀገር ውስጥም በውጭም ድምፃዊው እውነተኛ የህዝብ ድምፅ መሆኑን በተግባር የተረጋገጠበትን ሂደት እንዴት አየኸው? ምን ማለት በተለይ ድሉን ህይወቱን አገሩን እየተነጠቀሙን ይሄን ተከትሎ ሊወስዳቸው የሚገቡ ተግባራዊ እርምጃዎች አሉ ወይ? በአቅሙ ቴዲ ድሮም ቢሆን የህዝብ ድምፅ ነው። ያኔም በጣም አስፈሪ በነበረበት ጊዜ የህወሓት ሰዎች ሀገሪቷን ሙሉን እንዳሻቸው በሚያደርጉበትም ጊዜ በ17 መርፌ በጠቀሙት ቁምጣ ብሎ እነሱን የሸነቆጠ እውነትን የተናገረ የነጻነት ችቦ የትግል ችቦን የለኮሰ ሰው ነው እና አሁን ዛሬም በዚህ በጣም ወሳኝ በሆነ ወቅት ኢትዮጵያ ጭንቁስ ባለችበት ወቅት የኢትዮጵያ ህዝብ በጣም በተበታተነ በየራሱ ጥግ በተወሸቀበት በዚህ ወቅት ከተደበቃችሁበት ውጡ ብሎ የፍርሃት ቆፈን ሸብቦት የነበረውን የኢትዮጵያን ህዝብ ከፍርሃቱ የተጫነውን ድባብ ሁሉ ድብርት አራግፎ እንዲወጣና አብሮ በአንድ ቦታ ላይ እንዲቆም ነው ያደረገው። የኢትዮጵያ ህዝብ በየቤቱ በዚህ አጭር ጊዜ ውስጥ እንግዲህ አሁን 100 ሚሊዮን ተጠግቷል። የ100 ሚሊዮን እይታ ያገኘው የኢትዮጵያ ህዝብ አንድ ልብ፣ አንድ አይነት ህመም፣ አንድ አይነት ስቃይ፣ አንድ አይነት ስጋት ውስጥ ስለነበረ ቴዲ መልሶ አስተሳሰረው። ያንን ህዝብ አሰባሳቢ ነው የሆነው ቴዲ። አንድ ሁለተኛ ደግሞ ደውል ነው የደወለው፣ የመጨረሻ ደውል። ተኝተህ በየጥጉ ተበታትነህ ፈርተህ ሀገርህንም ራስህንም ልታጣ ነው ንቃ ብሎ የንቁ ደውል ነው የደወለው። አይ ቲንክ ደውሉ በደንብ በሁሉም ጆሮ ውስጥ በደንብ ነው የጮኸው ያቃጨለው። አሁን ሁሉም ኢትዮጵያዊ የተነቃቃበት ጊዜ ነው ያለው። ግን ይሄ መነቃቃት ለ2 ሳምንት ለ3 ሳምንት ለ1 ወር ብቻ ካረከው እንደገና ደግሞ ከስንት ዓመት በኋላ ሌላ ሰው ወይ ራሱ ቴዲ ሌላ ዘፈን እስኪዘፍን ልንጠብቅ ነው እና ያኔ ድሉም ካለን ነው። ስለዚህ ይሄን የቴዲን የመጨረሻውን ደውል እዛ አንዱ ዘፈን ላይ ከጠዋቱ 11 ሰዓት ሆኗል የሚለው ሊነጋጋ ነው። ጨለማ ውስጥ ብንሆንም አንድ ከሆንን ጨለማው ተገፎ ብርሃኑም ቶሎ መጥቶ ነግቶልን ኢትዮጵያን አድነን ልጆቿ የማይሳቀቁባት የማይሰቃዩባት ነፃ የሆነች ሀገር እንፈጥራለን። ተበታትነን እንደዚሁ ዝም ብለን በየቤታችን ብቻ እንጉርጉሮና ለቅሶ ከሆነ ስራችን ደግሞ 11 ሰዓቱም ላይ ስታክ አድርገን ልንቆይ እንችላለን፣ ወደኋላም ልንመለስ እንችላለን ከተፈጥሮ ህግ በተቃራኒ ወይ እና ወረስት የሆኑ ሴናሪዎችም ሊፈጠሩ ይችላሉ። ስለዚህ እንዲነጋ ከፈለግን ወሳኝ ሰዓት ነው ያ ከንጋቱ 11 ሰዓት በጨለማና በንጋት መካከል ነው የቆምነው እና የኢትዮጵያ ህዝብ ተሰብስቦ በማናቸውም መንገድ ያገዛዝ ስርዓቱን ታግሎ ኢትዮጵያ ውስጥ በአፋጣኝ የስርዓት ለውጥ እንዲመጣ ካላደረገ ምን ያህል አደጋ ውስጥ እንዳለንም ነው ቴዲ ያሳየውና ይሄን ያህል የህዝብ ቅቡልነት ግን ያገኘው ዝም ብሎ በድርሰት ወይ በምናምን በፈጠራ ስራ አማሎን አይደለም። አንዳንድ የድርሰት ስራዎች ሲሆኑ በልቦለድ አይደለም ቴዲ ያማለለን። የሚያማልሉ የሚያስለቅሱ በቃ እንትን የሚያደርጉ የልቦለድ ስራዎች አሉ። ቴዲ ግን የኖርነውን መከራ ነው የኢትዮጵያ ህዝብ የኖረውን ያየውን የተፈተነበትን መከራ ነው በዜማና በግጥም ይዞ የመጣው። ስለዚህ ያ ይመስለኛል ቶሎ ሁሉንም ህዝብ እኩል ያስለቀሰው፣ እኩል ወደ
አንድ የድጋፍ አቅጣጫ እንዲመጣ ያደረገውና ግን እሱ ላይ ካቆም ነው ይሄንን ትልቅ እድል እንደገና የኢትዮጵያ ሕዝብ የሚያጣበት ይሆናል፣ መከራውም ይበረታበታል። ይሄንን እድል እንደ መስፈንጠሪያ ተወስዶ የኢትዮጵያ ሕዝብ በሁሉም አደረጃጀቶች እሱ በሳበው አደረጃጀት ራሱን አቧድኖ ለስርዓት ለውጥ ከታገለ ወጣቶች ብዙ ጫና አለባቸው፣ ብዙ ግፊት አለባቸው። ዘፈን ሰማ ብለህ ለምን ሰማህ ተብሎ የሚታሰሩ ወጣት መታሰሩ ካልቀረ ለነፃነቱ ቢታገል ነው የሚሻለው። ለአርነቱ ታግሎ በታሪክም በትውልድም የሚመሰገንበት ሀገሩንም የሚታደግበት ለውጥ ለሚያመጣ ነገር ታግሎ ቢታሰር ይሻላል። ስለዚህ ወጣቱ ብቻ ሳይሆን ሁሉም ኢትዮጵያዊ በንቃት በሀገሩ ጉዳይ ተሳትፎ ይሄንን የግፍ አገዛዝ ስርዓት ማስወገድ አለበት ብዬ ነው ጥሪ ማድረግ። ከልብ አመሰግናለሁ። ሌላው ያሬድ፣ በተለይ ተስፋ ሰጪ ሁኔታዎች እየታዩ ያለ ይመስለኛል። ድምፃዊው ሙዚቃ ማውጣቱን በተለይ ዳስጣል የሚለው ዜማ ይፋ ከሆነ በኋላ አልበሙ ከወጣ በኋላ ብሔር ተኮር ቅስቀሳ ለማድረግ ሞክረዋል። አብይ እንግዲህ ሁሉንም መዋቅር ተጠቅመው የኦሮሞ ወጣቶችን እኛን ነው መሀል መጣችሁ ያለው በሚል ኦሮሞን ያገለለ አድርጎ ለማቅረብና ወጣቶችን ለማነሳሳት ሞክረው ነበር። ግን በሚያስገርም ሁኔታ ባለፉት 8 ዓመታት ባልታየ ሁኔታ አጫሉን የገደለው ቴዎድሮስ ካሳሁን አይደለም፣ አጫሉን የገደለው ቴዲ አፍሮ አይደለም፣ በቴ ኡርጌን የገደለው ቴዲ አፍሮ አይደለም፣ አምቦ ላይ ንጹሃን የጨፈጨፈው የዘረፈው እየገደለን ያለው ቴዲ አፍሮ አይደለም፣ አማራ አይደለም። እናንተ እየገደላችሁን እየዘረፋችሁን ያላችሁ ናችሁ፣ በኦሮሞ ሕዝብ ስም እየገደላችሁን ነው የሚል በማህበራዊ ሚዲያ በተለይ በሚያስገርም ደረጃ በኦሮምኛም በአማርኛም ቋንቋ በርካታ ወጣቶች ለአገዛዙ ምላሽ ሰጥተዋልና ምናልባት ይሄኛው ስትራቴጂ ሲከሽፍ ይመስለኛል ወደ ማጅራት መምታቱ ደግሞ በቀጥታ የገቡበት ሁኔታ አለና በተለይ በኦሮሚያ ክልል እየተፈጸሙ ያሉ ነገሮች አሁን የፌዴራል ፖሊስ ኮሚሽነር የተባለው ደመላሽ ቀደም ሲል ደህንነት መስሪያ ቤት ውስጥ እያለ አሁን ደግሞ በቅርቡ አብይ አህመድ የምክትል ኮሚሽነር አድርጎ የሾመው ቶፊቅ መዲድ ሰሞኑን እየወጡ ያሉ መረጃዎች እንግዲህ ዶክተር ሚልኬሳ ሚዳጋ የቀድሞው የኦሮሚያ ክልል ካቢኔ አባል እነዚህ ሰዎች ለማ መገርሳን አብይ አህመድ ስልጣን ላይ በወጣ በ3 ወሩ ስብሰባ ላይ ሊያስገድለው ተልዕኮ ተሰጥቷቸው እንደከሸፈባቸው ከዛ በኋላ ያደረጉት የፖለቲካዊ ግድያዎችን ሁሉ እያነሱ ያለበት ሂደት አለና የኦሮሞ ወጣቶች ምላሽ ተስፋ ሰጪ አይደለም ወይ? ሁኔታው እንዴት ገመገምከው? በተለይ በኦሮሚያ ክልል ደግሞ እየተፈጸሙ ያሉ መጠነ ሰፊ ሰብአዊ መብት ጥሰቶች ቀደም ሲል ሮይተርስ ያጋለጠው ኩሬ ነገኛና አሁን ደግሞ 120 ሌላም ጊዜ አባቱ ርቤ የተለያየ ስም የሚሰጣቸው ነበሩ። ኦነግ ሸኔ የሚባል ኦነግ የሚያውቀው ሰራዊት አለ፣ በሌላ በኩል ደግሞ የና አብይ ሸኔ ያለ እየተባለ የሚገለጸው ሁሉ አለና ሁኔታዎችን እንዴት አያቸው? በተለይ የዘር ጥላቻ ለመቀስቀስ ያደረጉት ሙከራ የቴዲ አፍሮን ስራ ተከትሎ ከሽፈዋልና ይሄ ተስፋ ሰጪ አይደለም ወይ? በኦሮሚያ ክልል እየተፈጸመ ያለው የሰብአዊ መብት ጥሰትን እንዴት ነው እየተከታተልክ ያለው? እሱን በጣም በሚያስገርምና አስደንጋጭም በሆነ ሁኔታ ነው መረጃዎች እየወጡ ያሉት። እነ ጀዋር ሌሎችም የኦሮሞ ሊቃን ይሄንን በማጋለጥ ትልቅ ሚና እየተጫወቱ ነው ያለው። አይ ቲንክ ያገዛዝ ስርዓቱ ማንንም መዋሸት የማይችልበት ቅርቃር ውስጥ የገባ ይመስለኛል። ጥቂት ቀጥተኛ የገንዘብም የሀብትም ሌሎች ጥቅሞች ካላቸው ሰዎች ውጪ የኦሮሞ ወጣቶችንም ሌላውንም ማህበረሰብ በፕሮፓጋንዳ በውሸት ማታለል የማይችልበት አሁን አቶ በቲን ቴዲ አይደለም የገደለው ወይ ሌላ ሰው አይደለም የገደለው እናንተ ናችሁ፣ የከረዩ አባገዳዎችን የገደላችሁት እናንተ ናችሁ፣ እነዚህን ሁሉ አጫሉን የገደላችሁት እናንተ ናችሁ ብሎ በዚህ ደረጃ ቻሌንጅ ማድረግ ቀላል ነገር አይደለም፣ ግን በቂ አይደለም። ያኔ እነሱ ወደ ስልጣን እንዲመጡ መስዋዕት የከፈለው ቄሮ አብዛኛው ኦላን የኦሮሞ ሊበሬሽን አርሚን የተቀላቀለ ቢሆንም የቀሩት ደግሞ በተወሰነ ደረጃ በአገዛዝ ስርዓቱ ስር በጥቅምም በምንም የተያዙ አሉና እነሱ ሁሉ ይሄንን መጠየቅ አለባቸውና ለማንኛውም ግን ይሄ ስርዓት ማንንም ብሔር የመወከልም አቅምም ሞራልም ያለው አይደለም፣ ለማንም የሚመለስም አይደለም።
ስለዚህ የነቴዲ ጉዳይ ነገሩን ያቀጣጥለው ይሆናል እንጂ የአገዛዝ ስርዓቱን ወንጀል ቀድሞውንም የታወቀ ነው። ኦሮሚያ ክልል ውስጥ በተለይ ደግሞ አማራና ትግራይ ክልል ውስጥ የጦር ወንጀሎች ፈጽመዋል። የዘር ማጽዳት ወንጀል ፈጽመዋል። በማንነት ላይ ያነጣጠሩ ብዙ አይነት ወንጀሎች፣ አትሮሲቲዎችን የፈጸመ ወንጀለኛ ድርጅት ነው። ከአብይ አንስተ በየደረጃው ያሉ አመራሮች በንጹሃን ዜጎች ደም እጃቸው የጨቀዩ ሰዎች ናቸው። ነገ እነዚህ ሰዎች የዓለም አቀፍ ፍርድ ቤት በወንጀል መጠየቅ ያለባቸው ሰዎች ናቸው እና ኢትዮጵያ በወንጀለኞች እጅ ነው ያለችው እና ሁሉም የኢትዮጵያ ሕዝብ በሁሉም ክልል ያለው የኢትዮጵያ ሕዝብ በይፋ በቃን ብሎ ሊጋፈጣቸው የሚገባበት ጊዜ ላይ ነው ያለ ነው። ሀብታም ከልብ አመሰግናለሁ። ሌላው እንግዲህ በውጭ ሀገር ከዚህ ቀደም የተደረጉ የተበጣጠሱ እንቅስቃሴዎች አሉ። አሁን ድምፃዊ ቴዎድሮስ ካሳሁን ላይ የተወሰደ ያለውን የአፈና እርምጃ መሰረት አድርጎ 16 የሲቪክ ድርጅቶች በጋራ እንግዲህ ለአሜሪካ ውጭ ጉዳይ ጥያቄ አቅርበዋል። ሰላማዊ ሰልፎች ላይም ይሄ ድምጽ እየተስተጋባ ያለበት ሂደት አለ። የተለያዩ ጥያቄዎች የተለያዩ ለሴናተሮች ለኮንግረስ አባላት እዚህ አሜሪካ ውስጥ በሌላም በኩል አውሮፓም እንደዚሁ ለተለያዩ ተቋማት ጥሪዎች እየቀረቡ ያለበት ሂደት አለና በውጭ ያለው ህዝብ በተለይ አገር ቤት ውስጥ እየደረሰ ያለውን የሰብአዊ መብት ጥሰት ተከትሎ በህዝብ ላይ ጦርነት ተከፍቶ ይሄ ሁሉ የዘር ጭፍጨፋ እየተፈጸመ አማራ ክልል ያለው ጦርነት ዛሬም 3 ዓመት ሆኖ በጋራ መቆም አልተቻለም። አሁን ኦሮሚያ ክልልም ያለው ችግር ሰሞኑን እየወጣ ያለው ጉድ ከሚጠበቀው በላይ በአነስተኛ ደረጃ እየተጋለጡ ያሉ መረጃዎች እንኳን ህዝቡ እያለፈበት ያለውን ነገር በጋራ የሚያሳዩ ናቸው። ነገር ግን ውጭ ያለው ኃይል ደግሞ በጋራ መቆም አልቻለም። በጋራ ለዚህ ህዝብ ድምጽ መሆን አልተቻለም እና አሁን በድምፃዊ ቴዎድሮስ ካሳሁን ጉዳይም እንቅስቃሴዎች ስለተጀመሩ ይሄን እንዴት ወደ አንድ ማምጣት ይቻላል? ጥሩ ጥያቄ ነው ሀብታሙ። እኔ ይሄን ወቅት የኢትዮጵያ ልሂቃን የኢትዮጵያ በውጭ ያለውም ኃይል አገር ውስጥም ያለው የሀገሪቷን ችግር በደንብ የገባው የተደራጁም ያልተደራጁም ኃይሎች ይሄ ድል አምልጦን ያገዛዝ ስርዓቱ ሀገሪቷን እንደፈለገ እንዲያረጋት ለተጨማሪ ጊዜ ድል ከተሰጠ ማንንም መውቀስ አይቻልም። ፌለሩም ተጠያቂውም ለምኑም ለሁሉ ነገርም ለሚደርሱት ጉዳቶች ሁሉ ያገዛዝ ስርዓቱን ብቻ ሳይሆን በጋራ መቆም ባለመቻላቸው ምክንያት ሀገሪቷን እያስጠቁ ህዝቡን እያስገደሉ ላሉ ምሁራኖች፣ የማህበራዊ ሀሳብ አደረጃጀቶች፣ የፖለቲካ ፓርቲዎች ሁሉ ናቸው ተጠያቂ የሚሆኑት እኩል። ስለዚህ ይሄ የምንም ሰበብ የማያስፈልግበት ሁሉም የፖለቲካ ኃይሎች ያሏቸውን ልዩነቶች በጣም የተራራቀ እንደ ገደል የተሰፋ ልዩነት እንኳን የፖለቲካ ልዩነት እንኳን ቢኖራቸው እሱን ኢንተርቴን የምናደርግበት የምናስተናግድበት ጊዜ አይደለም። የፖለቲካ ልዩነትን ማስተናገድ የምትችለው በብሔሮችም በምንም በሌላ ማመለካከት ያለ ልዩነት የምታስተናግደው ሀገር ሲኖር ህዝብ ሲኖር ነው። ስለዚህ የዲሞክራሲያዊ ስርዓት ሲኖር ነው፣ መደላደሉ ሲኖር ነው። እነዚህ ሁሉ ነገሮች የሉም፣ አደጋ ውስጥ ወድቀዋል። ሀገርም አደጋ ውስጥ ነች ያለችው። ስለዚህ ሁሉም ኃይሎች በመጀመሪያ ኢትዮጵያ የምትባለውን የጋራ ሀገራችንን ማጽናት፣ ማቆየት፣ ህዝቡን ከስቃይ መታደግ ቅድሚያ የሚሰጠው ከዚህ ውጭ ቅድሚያ የሚሰጠው ነገር ሌላ መኖር የለበትም እና ሌሎቹን አጀንዳ ሁሉ ወደ ጎን አድርጎ ለተሻለ ጊዜ ሲመጣ በዲሞክራሲያዊ ስርዓት ውስጥ ለሚደረግ ውይይትና ክርክር የነዛን ትቶ አገር በማዳን ላይ ብቻ ያነጣጠረ የጋራ ህብረት መፍጠር ይቻላል እና ለሱ ብዙ ምልክቶች እየታዩ ነው፣ ጥሩ ምልክቶች። በቅርብ ጊዜ ያደረግነው የበይነ መረብ ንቅናቄ፣ አሁን ደግሞ ቀጥሎ በለንደን በዲሲ የሚካሄዱት ሰላማዊ ሰልፎች፣ ውስጥ ለውስጥ በጣም ብዙ ውይይቶች፣ ስብሰባዎች እየተካሄዱ ነው። በመላው ዓለም ያለው የኢትዮጵያዊ የተደራጀ ኃይል የአገርህን አድን የጋራ ጥሪ ላይ እየተረባረበ ይመስለኛል እና በቅርቡ ጠንከር ያሉ ስብስቦች ብዙ ማዕቀፎች ያሏቸው በጋራ ቆመው ይሄን ያገዛዝ ስርዓት ኢትዮጵያን ከዚህ ያገዛዝ ስርዓት የመታደግ ትግል ውስጥ ትንቅንቅ ውስጥ ይገባሉ ብዬ ነው የማስበው። የማይሳካበትም ምንም ምክንያት የለም። ከዛ በኋላ እንግዲህ ያገዛዝ ስርዓቱን አስወግዶ የሽግግር ወይም ተጠያቂ አድርጎ
አድርጎ የሽግግር አውድ እንዲፈጠርና ኢትዮጵያ ወደ ተረጋጋ የፖለቲካ ሁኔታ እንድትሄድ ብዙ ስራዎች ከጀርባ እየተሰሩ እንደሆነ አውቃለሁ። ይሄ መስመር ይዛል ይሰምራል ብዬ ነው ተስፋ ማደርግ። ከልብ አመሰግናለሁ ያሬድ። ምናልባት እንደ ማጠቃለያ እንግዲህ በተለይ ስርዓቱን በአንድም ሆነ በሌላ መንገድ የሚቃወመው ኃይል ጠመንጃ ያነሳውን በሰላማዊ መንገድ ሁሉም በጋራ እንግዲህ አገሪቱን ነፃ ወደ ማድረግ የህዝቡን ሁኔታ ግምት ውስጥ ያስገቡ እንቅስቃሴዎች እንዲደረጉ ጥሪ ማድረጉና መሰባሰቡ አንድ ነገር ሆኖ ሽግግሩን በተመለከተስ ከወዲሁ መተማመን ላይ መድረስ አይገባም ወይ? ምክንያቱም የዛሬ 8 ዓመት ከተለያዩ አቅጣጫዎች ይደረጉ የነበሩ ጫናዎች፣ ትግሎች ከሀገር ውስጥም ከውጭም በተቀናጀ መንገድ ለውጡ የተጠለፈበት ሂደት አለ። እንግዲህ አብይና ጓደኞቹ ኢትዮጵያ ብለው ከውስጥ ያንን ለውጥ ከጠለፉ በኋላ ዛሬ የደረስንበት ደረጃ አለና ሽግግር ብቻ ሳይሆን ሽግግሩ ምን እንደሚመስል በሽግግሩ ዋና ዋና መርሆች ላይ መወያየትና መተማመን አይገባም ወይ? ከወዲሁ ግልጽ ስዕል መያዝ አይገባም ወይ? ብዙ ጊዜ የለውጥ እንቅስቃሴዎች ከለውጥ ማግስት የሚጠለፉበት አንዱ አደጋ አስቀድሞ እነዚህን ጉዳዮች በትክክል በደንብ በግልጽ መወያየት መነጋገር መቻል አለመቻል ይመስለኛል እና ብዙ ሀገሮችን መጥቀስ ይቻላል። በኢትዮጵያም በአይናችን ከአንዴም 2-3 ጊዜ የታየበት ሂደት አለና ከዚህ ችግር ውስጥ ለመውጣት የሚደረግ ጥረት መኖር የለበትም ወይ? ሽግግር ውስጥ በትክክል ምን እንደሚመስል መነጋገር አያስፈልግም ወይ? ኦልሬዲ ውይይቶች ተጀምረዋል። ጥናቶች አይቻለው። ብዙ ምሁራኖች ጥልቅ የሆነ ያለፈውት አይነት ስህተቶች እንዳይደገሙ ምን እናርግ የሚል ኢኒሼቲቮች አይቻለሁ። በጣም ተስፋ የሚሰጥ ትልቁ ነገር ካለፈው ስህተት ትምህርት የሚወሰደው ለአንድ አካል ለአንድ ለስልጣን ለጓጓ አካል አሻግረን ብሎ ሁሉን ነገር እርግፍ አድርጎ ለውጥ ሲመጣ ሁሉን ነገር ለአንድ አካል ሰጥቶ ወደ ቤት መግባት መጣጣው ምን እንደሆነ አይተናል። ይሄ ለውጥ ሲመጣ አብይን አሻግረን ብለው ለለውጥ የታገሉም ታግለናል ያሉ ኃይሎች ሁሉ ሻንጣቸውን ይዘው ወደ ቤት ገቡና አብይን አሻጋሪ አርገው አስቀመጡት። የተወሰንን ሰዎች አያዋጣም ተው የሚል ጭቅጭቅ እናደርግ ነበር፣ ግን አድማጭ አልነበረም። እኔ የዛሬ አሁን አገዛዝ ስርዓቱ 8 ዓመት ሆነው እኔ የዛሬ 7 ዓመት ገና በአንድ ዓመቱ ነው ራሱን አሻጋሪውን አብይን ጭምር የሚያሻግር አገራዊ ብሔራዊ የሆነ የሽግግር መድረክ ነው የሚያስፈልገው ብዬ የጻፍኩት የዛሬ 7 ዓመት፣ ግን አድማጭ አልነበረም። አብይን እንደ አንድ መሲ አሻጋሪ ተደርጎ እሱ ላይ እሱን የመከተል የማምለክ አይነት ዝንባሌ ነበረ እና አይ ቲንክ ያ ስህተት አሁን አይደገምም ብዬ ነው ተስፋ ማደርገው። በሽግግር ዙሪያ ላይ ጥያቄ የምናነሳ ሰዎች ሁሉ አትሊስት በዛ ዙሪያ ላይ መተማመን አለ፣ ክላሪቲ አለ። በጣም ሰፊ ውይይቶች ተደርገዋል። አሁንም ለውጥ ሲመጣ ለአንድ አካል አንተ ገሌ አሻግረን ተብሎ ለአንድ ድርጅት ወይ ለጥቂት ሰዎች የሚተው አይደለም። ሁሉም ኢትዮጵያዊ ሁሉም በተለያየ መስክ ያሉ ባለድርሻ አካላት አብረው ቁጭ ብለው መክረው ፍኖተ ካርታዋን ዘርግተው በጋራ የሚሄዱበት መተማመኛ ፈጥረው የሚሄዱበት ነው የሚሆነው። ለዛ ደግሞ ምን አይነት መተማመኛዎች ያስፈልጋሉ የሚለው እሱ ጭምር ካሁን ውይይት እየተደረገበት ነው እና አይ ቲንክ ያለፉት ስህተቶችን የሚደግም አይነት ስህተት ይሰራል ብዬ አላስብም። ሀብታም ከልብ አመሰግናለሁ ያሬድ። እንግዲህ ወደፊት ያሉትን ወቅታዊ ጉዳዮች መሰረት አድርገን እንወያያለን። ሰፋ ያለ ጊዜ ወስደህ ለሰጠህን አስተያየት እግዜር ይስጥልኝ። ከልብ አመሰግናለሁ። መልካም ቀሪ ጊዜ ይሁንልህ። እግዜር ይስጥልኝ ሀብታሙ። እኔም አመሰግናለሁ እድሉን ስለሰጠኸኝ። ቴንኪዩ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቱብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በተጨማሪም እንግዲህ በአማራ ሳት ኤቢሲ ወደ አገር ቤት በሚተላለፍበት ሳተላይት ታገኙናላችሁ። መረጃውን ከስክሪኑ ላይ በማግኘት በአገር ቤት የምትገኙ የህብር ሬዲዮ ቤተሰቦች አድማጮች እንድትከታተሉን ከወዲሁ እንጋብዛለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።